የተወደዳችሁና የተከበራችሁ የብሌን አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የብሌን አካዳሚ ቻናል የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ዛሬም እንደተለመደው ዝግጅታችን ወደ እናንተ ማድረሳችን ቀጥሏል። በዛሬው ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የአማርኛ መሰረታዊ ፊደላት ወይም ሆሄያትን ሲሆን ዛሬ ደግሞ ወደ እናንተ ልናደርስ ያዘጋጀነው የአማርኛ ሆሄያትን ወይም ፊደላትን አምስተኛና ስድስተኛ ፊደላትን ወደ እናንተ ልናደርስ በዝግጅት ላይ እንገኛለን። እያንዳንዱ ፊደል የእያንዳንዱ ፊደል አምስተኛዎች፣ ስድስተኛዎች በአንድ ላይ፣ ሰባተኛው የራሱን በአንድ እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል ለመለየት ስለሚያግዝ ዛሬ ደግሞ ስድስተኛና ሰባተኛ ፊደሎች እናያለን ማለት ነው። ስድስተኛና ሰባተኞችን እናያለን። አሁን የምናየው በቀጥታ ስድስተኛ ፊደሎች የእያንዳንዱን ፊደል ስድስተኛ የሆኑትን እናያለን። ቀጥለን ደግሞ ሰባተኛ የሆኑትን እናያለን ማለት ነው። ስለዚህ የእያንዳንዱ ሆሄ ስድስተኛ ፊደሎችን ስናይ እንደሚከተለው ይሆናል ማለት ነው። እሺ ከዚህ ስጀምር ህ፣ ል፣ ህ፣ ስ፣ ም፣ ር፣ ስ። ቀጥሎ ያለውኛው ደግሞ ሽ፣ ቅ፣ ብ፣ ቭ፣ ት፣ ች፣ ይ። እሺ እነዚህ ደግሞ ን፣ ኝ፣ እ፣ ክ፣ ህ፣ ው፣ ዝ። እሺ ቀጥሎ ያለው ይሄኛው ይሄ ደግሞ ዥ፣ ድ፣ ጅ፣ ግ፣ ጥ፣ ጭ፣ ጵ። እሺ ይሄ ደግሞ ጽ፣ ፍ፣ ጽ፣ ፕ፣ እ፣ ህ። እሺ በድጋሚ እናየዋለን። በድጋሚ ስንቆጥረው በድጋሚ ስናየው ደግሞ ከዚህ ከመጀመሪያው ስንጀምር ህ፣ ል፣ ህ፣ ስ፣ ም፣ ር፣ ስ። ወደዚህ ስመጣ እዚህ ጋር ደግሞ ሽ፣ ቅ፣ ብ፣ ቭ፣ ት፣ ች፣ ይ።
ወደዚህኛው ስንመጣ ን ኝ እ ክ ህ ው ዝ። እሺ ከዚህ ደግሞ ዥ ድ ጅ ግ ጥ ጭ ጵ ጽ ፍ ጽ ፕ እ ህ። እሺ እነዚህ ደግሞ ሰባተኛ ፊደሎች ናቸው። እነዚህ ደግሞ ሰባተኛ ፊደሎች ናቸው። ሰባተኛ ፊደሎች እንደምታዩቸው ከሌሎቹ የሚለዩት አንዳንዶቹ በአናታቸው ልክ እንደዚህ እንደ ሆ እንደ ሎ በአናታቸው በጎናቸው ቀለበት አለባቸው ማለት ነው። አንዳንዶቹ ደግሞ ወይም ደግሞ አብዛኞቹ ባለ ሁለት እግር እና ባለ ሶስት እግር ሆሄያት የሆኑት ለምሳሌ እንደ ሐመርኋ እንደ በ እንደ ጠ አይነቶቹ ደግሞ እግራቸው በቀኝ በኩል ያጥራል። አራተኛ ፊደሎች በግራ በኩል ያጥራል። የሰባተኛ ፊደሎች ደግሞ በተቃራኒ ማለት ነው። አብዛኞቹ በቀኝ በኩል ያለው እግራቸው ያጥራል፣ በግራ በኩል ያለው ምን ይሆናል ማለት ነው? ይረዝማል ማለት ነው። በግራ በኩል ያለው ይረዝማል። ከሌላው ልዩ የሚያደርጋቸው በቀኝ በኩል ያለው ያጥራል፣ በግራ በኩል ያለው ይረዝማል። አንዳንዶቹ ደግሞ በጎናቸው እና በአናታቸው ምን አለባቸው ማለት ነው? ቀለበት አላቸው ማለት ነው። ስለዚህ በቀጥታ ስናያቸው ሆ ሎ ሆ ሞ ሶ ሮ ሶ። እሺ ከዚህ ስመጣ ደግሞ ሾ ቆ ቦ ቮ ቶ ቾ ዮ። እሺ ከዚህኛው ስንመጣ ይሄኛው ደግሞ እዚህ ኖ ኞ ኦ ኮ ሆ ዎ ዞ። እሺ ወደዚህ ስንመጣ ደግሞ ወደዚህኛው ስንመጣ ዦ ዶ ጆ ጎ ጦ ጮ ጶ። እዚህኛው ጋር ስንመጣ ይሄኛው ደግሞ ጾ ፎ ጾ ፖ ኦ ሆ። እሺ በድጋሜ ስናያቸው በድጋሜ ሁለተኛ ዙር ስንቆጥራቸው በድጋሜ ሁለተኛ ዙር ስናያቸው ደግሞ ሆ ሎ ሆ ሞ ሶ ሮ ሶ። ከዚህ ጋር ስመጣ እነዚህ ጋር ደግሞ ሾ ቆ ቦ ቮ ቶ ቾ ዮ። እሺ ወደዚህኛው ስመጣ ኖ
ኞ ኦ ኮ ሆ ዎ ዞ። እሺ ከዚህኛው ጋር ስንመጣ ደግሞ ዦ ዶ ጆ ጎ ጦ ጮ ጶ። እሺ ወደዚህ ስንመጣ ደግሞ ጾ ፎ ጾ ፖ ኦ ሆ። ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት የእያንዳንዱን ሆሄ ወይም ፊደል ድምፁን፣ ቅርጹን በቀላሉ ማወቅ ትችላላችሁ ማለት ነው። የእያንዳንዱን ሆሄ ድምፁንና ቅርጹን በትክክል ለያችሁ ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ። ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ